እግዚአብሔር ትንቢት ገላጭ ነው። ነቢያት ትንቢት ተናጋሪ ናቸው። እመቤታችን ምኗ ናት? ትንቢቷ ናት። እግዚአብሔር ምንድነው? ቃል ኪዳን ሰጭ። አዳም ምንድነው? ቃል ኪዳን ተቀባይ። ቃል ኪዳኗ እመቤታችን ናት። ውሏ፣ ስምምነቷ፣ ቃል ኪዳኗ እመቤታችን ናት። ወወልድ ወመንፈስ ቅዱስ አሐዱ ይትባረክ እግዚአብሔር አምላከ አበዊነ ዘገብረ ሰማየ ወምድረ ወኩሎ ዘውስቴቶሙ። አሁን ከዚህ በኋላ ነው ያን ሲያጣ አዳም ውዱቅ ሲሆን ምንም ኃይል የሌለው ደካማ ሲሆን እግዚአብሔር ቸር ነውና ቃል ሰጠው። ምን ብሎ? ከልጅ ልጅ አድነሃለሁ ብሎ። እግዚአብሔር ምንድነው? ቃል ኪዳን ሰጭ። አዳም ምንድነው? ቃል ኪዳን ተቀባይ። ቃል ኪዳኗ እመቤታችን ናት። ውሏ፣ ስምምነቷ፣ ቃል ኪዳኗ እመቤታችን ናት። እግዚአብሔር ይህን ቃል ኪዳን ሰጠው። ያቺ ቃል ኪዳን፣ ያቺ ስምምነት፣ ያቺ ውሏ እግዚአብሔር ውል የሰጠው ለአዳም ስምምነቷ እመቤታችን ናት። ይችን ተስፋ ይዞ ይኖር ነበር። ወደ ሲኦል ሲወርዱ የነበሩ ይችን ተስፋ ይዘው ከዛም በኋላ ለኖህ ቃል ኪዳን ሰጣቸው። እንከሰል ከመዳግመ ለምድር እያማስና ባይ ከእንግዲህ ወዲህ ምድርን በንጥር ውሃ አላጠፋትም አለ። ቀስቴን በደመና ላይ አደርጋለሁ አለ። እግዚአብሔር ቃል ኪዳን ሰጠን፣ ወተቀበለ። ያቺ ምልክቷ ቃል ኪዳኗ እመቤታችን ናት። እንዲህ እያለ ጊዜው ሲደርስ ለነቢያት ትንቢት አድርጎ ገለጠላቸው። ነቢያት ትንቢት በተለያየ ሁኔታ እግዚአብሔር ራሱ በሚል ጊዜው በደረሰ ጊዜ እየቀረበ ሲሄድ ትንቢቱንም እያቀረበው በእሳትና በነበልባል እያሳየ በተለያዩ በምሳሌዎች እያቀረበ መጣና ኢሳይያስ ምን አለ? ድንግል በድንግልና ጸንሳ በድንግልና ትወልዳለች። ቀጥታ ስሟን ጠርቶ ተናገረ ማለት ነው። ጊዜው እየቀረበ እየደረሰ ሲሄድ እግዚአብሔር ትንቢት ገላጭ ነው። ነቢያት ትንቢት ተናጋሪ ናቸው። እመቤታችን ምኗ ናት? ትንቢቷ ናት። ያቺ ትንቢቷ ነቢያት ትንቢት የሚናገሩ ናቸው። እግዚአብሔር ትንቢቱን የሚገልጥ ነው። ያቺ ትንቢቷ ግን እመቤታችን ነበረች ማለት ነው። እንዲህ እያለ በነቢያት ሲነገር የነበረው ጊዜው እየቀረበ ሲሄድ ከሰው ልጆች በኩል ወደ መልአክ አደገ። ትንቢቱ ወደ መልአክ አደገ። የሚነገረው የምስራች ወደ መልአክ ከፍ አለ። ሐናና ኢያቄም እመቤታችንን በሚጸንሱ ጊዜ የእግዚአብሔር መልአክ አበሰራቸው። በሕቱም ድንግልና ጸንሳ በሕቱም ድንግልና አምላክን የምትወልድ ልጅን ትወልዳላችሁ አላቸው። አሁን በነቢይ አይደለም በመልአክ ሆነ። ትንቢቱ የሚነገረው በመልአክ ሆነ። ወደ መልአክ አደገ። ጊዜው እየቀረበ ነው። ዘመኑ እየደረሰ ነው። የምስራቹ ጊዜው ደርሷል። አሁን እያረጋገጠ በማረጋገጫ እየነገራቸው እየጠበቃቸው ነው። ከዚህ በኋላ ጊዜው ሲደርስ ደግሞ እመቤታችን ከተወለደች በኋላ በ15 ዓመቷ የእናት ለአባቷ የምስራች የነገረው መልአክ ለእመቤታችን የምስራች ነገራት። በድንግልና ጸንሰሽ በድንግልና ትወልጃለሽ፣ ስሙንም ማን ትይዋለሽ አለ? ስሙንም ማን? አማኑኤል ትይዋለሽ። አማኑኤል ማለቱን ማለት ነው ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ የሆነ የሥጋዌ ስም። ኢየሱስ የሚለው ስም የሥጋዌ ስም ነው። ከሁለት አካል አንድ አካል ቢሆን፣ ከሁለት ባህሪ አንድ ባህሪ ቢሆን የወጣለት ስም። ቃል ብቻውን ኢየሱስ ተብሎ አይጠራም። ሥጋ ብቻውን ኢየሱስ ተብሎ አይጠራም። ሁለቱ ሲዋሃዱ ሥጋ ብቻውን ሰው አይባልም። ነፍስ ተለይታ ነፍስ ብቻዋን ሰው አትባልም። ሰው የምንባለው ነፍስና ሥጋ ሲዋሃድ ነው። ቃልና ሥጋ ሲዋሃዱ ኢየሱስ አማኑኤል ክርስቶስ የሚባሉት ስም ወጣለት ማለት ነው። ጊዜው ሲደርስ እንዲህ ነገራት፣ አበሰራት። እመቤታችን እንዲህ አለች፣ እንዴት ይሆንልኛል? እማይቴ ረከብከ ዘከመ ብስራተ ዘእንበለ ምትም ድንግል ጽንሰተ ወዘእንበለ ዘርእ እምድር እቶተ። ሴት ያለ ወንድ ትወልድ ዘንድ ምድር ያለ ዘር ታበቅል ዘንድ እንዲህ ያለውን የምስራች የት አገኘኸው አለችው። በምሳሌ ያስረዳት። በምሳሌ ሲያስረዳት
እንደ ቃልህ ይሁንልኝ አለች። ይቺ የዓለም የምስራች ቃል ናት። እንደ ቃል ይቺ ቃል ለዓለም ሁል ጊዜ በዓለም ላይ ስትመነጭ እንደ ምንጭ ውሃ ስትፈልቅ የምትኖር ቃል፣ ዓለም አዲስ የሰማው ዜና እንደገና ዳግም ይፈጠር ዘንድ ይህ ዓለም ዳግም ይፈጠር ዘንድ ዳግም እንደገና ያ የጠፋው የወደቀው ኃይል ያጣው የሰው ልጅ ኃይልን ያገኝ ዘንድ የምስራች ቃል ነበረች። ከበቤታችን ሲጸነስ ያ ያበሰረው መልአክ እንዴት እንደተጸነሰ አያውቅም። መልኳ እንደ ፀሐይ ሲያበራበት ማርያም ያ ያልኩሽ ነገር ተከናወነ ብሎ ሄደ። ሌላ ምንም አያውቅም። በምን ሰዓት እንደተጸነሰ በምን ጊዜ እንደተጸነሰ መልአክ እንኳን አያውቅም። መልአክ አላወቀም። ወኢያእመረ ዕለተ ትስብእቱ ለቃል ያ ያበሰረው መልአክ የተናገረው መልአክ በምን ሰዓት እንደተጸነሰ አያውቅም። እንዴት እንደጸነሰችው የምታውቀው እሷ ነው። እንዴት እንደጸነሰችው ስለ ክርስቶስ እንዴት እንደጸነሰችው እንዴት እንደወለደችው የምታውቀው ከመላእክትን በላይ እሷ ናት። ከሷ ተወለደ በስጋ ተወለደ። ለምን ተወለደ ከተባለ ሶስት ነገሮች አሉ በእግዚአብሔር ዘንድ የማይጠፉ፣ በእግዚአብሔር ዘንድ አንዱ አንዱን የማያጠፋው። አንደኛው ቃሉ የማይታበል መሆኑ፣ ሁለተኛ ፈታሂ እውነተኛ ፈራጅ ነው እግዚአብሔር፣ ሶስተኛ መሐሪነቱ ፍቅሩ። እነዚህ ሶስቱ የማይጠፋፉ ናቸው። ምህረቱ ፈራጅነቱን አያጠፋው፣ ፈራጅነቱ ምህረቱን አያጠፋው፣ ፈራጅነቱ ምህረቱን አያጠፋው። ቃሉ ደግሞ እግዚአብሔር አይታበል። እነዚህ ይፈጸሙ ዘንድ ነው ሰው የሆነበት። አንደኛው ምክንያት ሰው የሆነበት ሲያጠፋ ፈረደበት። ቃሉ የማይታበል ስለሆነ ፈረደበት። ያን ፍርድ የሚያነሳ መልአክ የለም። ያን ፍርድ የሚያስወግድ ፍጡር የለም። ያን ፍርድ የሚያነሳው ራሱ ባለቤቱ ነው። ለሰው ልጅ ፈረደበት። ከፈረደበት በኋላ ፍቅሩ አገብሮት ፍቅሩ አስገድዶት ሰው ሆነ፣ ስጋ ለበሰ። ሰው ሲሆን ስጋን ሲለብስ እኛ በምንጸነስበት የአካል መጠን ተጸነሰ። እኛ በምንጸነስበት የአካል መጠን እንዲህ ይላል ሊቁ በሃይማኖተ አበው ነጽሪኬ ለሳሌ ሕፃናት ዘበጥንተ ሙላድ ወጠነ ፍኖተ ነኪር እንዘ ይትወሃድ ቃል ምስለ ስጋ። ሕፃናትን በማህፀን የሚስላቸው አካልን የሚሰጣቸው እርሱ ሰው በሚሆንበት ጊዜ ሕፃናት በሚጸነሱበት የአካል መጠን ተጸነሰ። በአንድ ጊዜ አምላክ ነኝና በአንድ ጊዜ ተጸንሼ በአንድ ጊዜ ልወለድ አላለም። ሕፃናት በሚጸነሱበት የአካል መጠን እርሱ ይህ አካል ሲጸነስ ከአብ እየተወለደ ነው። ልደቱ አልተቋረጠም። ከመቤታችን የዕለት ጽንስ ሆኗል። በማኅፀኗ የዕለት ጽንስ ሲሆን ከአብ ደግሞ ልደቱ አላለቀም። እየተወለደ እንደ ብርሃን ስለሆነ ልደቱ እሱ አንዱ አካል በማኅፀን ተኝቷል። በማኅፀን የዕለት ጽንስ ሆኗል። እሱ አንዱ አካል ደግሞ ዓለምን ይገዛል። እሱ አንዱ አካል ከአብ ከመንፈስ ቅዱስ ጋር በጌትነቱ ይሰለሳል፣ ይቀደሳል። ያው አንዱ አካል በማኅፀን የዕለት ጽንስ ሆኗል። ያው አካል እርሱ አንዱ አካል የዕለት ጽንስ ሆኗል። አንዱ አካል ደግሞ ከአብ ከመንፈስ ቅዱስ ጋር ይሰለሳል፣ ይቀደሳል። አንዱ አካል ማለት ነው። የዕለት ጽንስ ሲሆን ዙፋኑን አልለቀቀም። የዕለት ጽንስ ሲሆን ከአብ አላነሰም። የዕለት ጽንስ ሲሆን ሥጋ ለሥላሴ አራተኛ አልሆነ፣ ቃል ሁለተኛ አልሆነም። በፍጹም ተዋህዶ ሰው ሆነ። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሲጸነስ በመስታወቱ ላይ የፀሐይ ብርሃን እንደሚገባ ሁሉ ማኅተመ ድንግልናዋ ሳይከፈል ሳይለይ ተጸነሰ።